الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين أما بعد. هي سورة غافر درساتنا ነው። ባለፈው ካቆምንበት እንቀጥላለን። قال الله عز وجل وما يستوي الأعمى والبصير والذين آمنوا وعملوا الصالحات ولا المسيء قليلا ما تتذكرون إن الساعة لآتية لا ريب فيها ولكن أكثر الناس لا يؤمنون وقال ربكم ادعوني أستجب لكم إن الذين يستكبرون عن عبادتي سيدخلون جهنم داخرين. الله سبحانه وتعالى በእነዚህ አያቶች ላይ አላህን የሚገዛ የሆነ ሰው አላህን ስብሓነሁ ወተዓላ ትዕዛዝ የሚያከብር የሆነ ሰው አይን ያለው ማየት የሚችል አይቶም ደግሞ መጓዝ የሚችል ነው። እንደዚሁም ከአላህ ትዕዛዝ ያመፀ አይን እንደሌለው አድርጎ አስቀምጧል። وما يستوي الأعمى والبصير وما يستوي አይስተካከል እኩል አይሆንም الأعمى والبصير አይነ ስውር የሆነና አይኑ የሚያይ የሆነ ሰው እኩል አይደሉም፣ አይስተካከሉም። والذين آمنوا وعملوا الصالحات እነዚያ ያመኑና መልካም ስራ የሰሩ ሰዎች ወለል ሙሲእ እንደዚሁም አጥፊ የአላህን ስብሓነሁ ወተዓላ ትዕዛዝ ከሚጥሱ ሰዎች ጋር አንድ አይሆኑም፣ እኩል አይደሉም። አይ ከማ ላ የስተዊ አልአዕማ ወልበሲር አይናማ የሆነና አይነ ስውር የሆነ ሰው እንደማይስተካከሉት ሁሉ ከዛሊከ ላ የስተዊ መን አመነ ቢላሂ ወዐሚለ الصالحات ومن كان مستكبرا على عبادة ربه ልክ እንደዚሁ አይናማ የሆነና አይነ ስውር እንደማይስተካከለው ሁሉ በአላህ ስብሓነሁ ወተዓላ ያመነ መልካምን ስራ የሰራ የሆነ ሰው ከተኩራራና አላህን ስብሓነሁ ወተዓላ መገዛትን ከተጠየፈ ጋር እኩል አይሆንም። ሙቅዲመን ዐላ መዓሲ አላህን በማመፅ ላይ እየተጓዘ ያለ ሰው አንድ አይደሉም። ሳዕየን ፊ መሳኺጢሂ አላህን በሚያስቆጣ ነገር ላይ የሚንቀሳቀስ የሆነ ሰው እነዚህ ሁለቱ በተአምር እኩል ሊሆኑ አይችሉም። ወማ የስተዊ አልአዕማ ወልበሲር ወለዚነ አመኑ ወዐሚሉ الصالحات ወለል ሙሲእ ቀሊለን ማ ተተዘከሩን ጥቂት እንጂ ወይም ጥቂትን ነው የምትረዱት እናንተ ማለት አይ ተዘኩሩኩም ቀሊል እናንተ የምትመከሩት የምትገሰጹት በትንሹ ትንሽ ብቻ ነው የምታስተውሉት ማለት ትንሽ ብቻ ነው የምትመከሩት። ወኢላ ፈለው ተዘከርቱም መራቲበ الأمور ومنازل الخير والشر والفرق بين الأبرار والفجار وكانت لكم همة علية በደንብ ብታስተውሉ በደንብ ብታስተነትኑ ኖሮ የኸይር ደረጃው እና ሸር ያለበትን ደረጃ ወይም ያለበትን ዝቅጠት ብታውቁ በኸይረኞች ደጋጎችና አመፀኞች ያላቸውን ከፍታና ዝቅታ ብትመለከቱና በደንብ ብታስተነትኑ ኖሮ ካነት ሂመቱኩም ዓሊያ ከፍ ያለ ሂማ ይኖራችሁ ነበር። ከፍ ያለ ጉጉት፣ ከፍ ያለ የላቀ የሆነ ደረጃ ላይ ለመድረስ በተጣጣራችሁ ነበረን። አይን የሚያይ የሆነ ሰው አይኑ ከማያይ የሆነ ሰው ጋር እኩል አይሆንም። ወማ የስተዊ አልአዕማ ወልበሲር በሌላው አያት ላይ አላህ እንደሚለው ወማ የስተዊ አልአዕማ ወልበሲር ወለ الظሉማት ወለ الኑር ወለ الظል ወለ الሐሩር ወማ የስተዊ الአሕያእ ወለ الአምዋት ኢነ አላህ ዩስሚዑ መን የሻእ ወማ አንተ ቢሙስሚዕ መን ፊል ቁቡር። እነዚህ እኩል አይደሉም፣ በተአምር እኩል ሊሆኑ አይችሉም። ስለዚህ ይሄንን የሚያስብ ሰው በጣም የተሳሳተ ነው። ሁለቱ እኩል ሊሆኑ ይችላሉ ብሎ የሚያስብ የሆነ ሰው ሁለቱም አንድ አይነት ናቸው፣ ሁሉም የአላህ ባሪያዎች ናቸው፣ ስለዚህ ምንም የሚለያቸው ነገር የለም ብሎ የሚያስብ ሰው ካለ የተሳሳተ። አፈነጀዐሉል ሙስሊሚነ ከልሙጅሪሚን
ማለኩም ከይፈ ተሕኩሙን እንዴት ነው የምትፈርዱት? ፍርዳችሁስ እንዴት ነው የሚሆነው? ሙጅሪም የሆኑ ሙስሊሞችን ከሙጅሪሞች ጋር አንድ እናደርጋለን? አፈነጅዐሉ ልሙስሊሚነ ከልሙጅሪሚን ማለኩም ከይፈ ተሕኩሙን። ነዓም። ስለዚህ አላህ ስብሓነሁ ወተዓላ እነዚህ በአላህ አምነው የአላህን መገዛትን የሚለፉ የሆኑ ሰዎች ከሚኩራሩና አላህን ስብሓነሁ ወተዓላ መገዛት ከማይፈልጉ ጋር እኩል አይደለም የሚለውን ነው የሚያጸናልን። ማለት አመፀኛ የሆነ ሰው ሁሉም በሰውነት ሰው ናቸው። አላህን የታዘዘና ያከበረ የሆነ ሰው የአላህን ትዕዛዝ የፈጸመ ሰው እምቢ ካለ ጋር እኩል አይሆንም። ሁለቱ የተስተካከሉ አይደሉም። ስለዚህ አላህ ስብሓነሁ ወተዓላ ቀሊለን ማ ተተዘከሩን ይላል። ቀሊለን ማ ተተዘከሩን አይተዘክሩኩም ቀሊል፣ ትንሽ ነው የምታስተውሉት፣ ትንሽ ነው የምትገነዘቡት እንጂ በደንብ ጠልቃችሁ ይህን ነገር ብትረዱ ኖሮ ይሄ ነገር እኩል እንዳልሆነ ብታውቁ ኖሮ አላህን ስብሓነሁ ወተዓላ ወደ መገዛት ታዘነብሉ ነበር። ኢነ ሳዓተ ለአትየቱን ላ ረይበ ፊሃ። ኢነ ሳዓተ ቅያማ እኮ ለአትየቱን መጪ ናት፣ ያለምንም ጥርጥር ትመጣለች ማለት ነው። ኢነ ሳዓተ ለአትየቱን ላ ረይበ ፊሃ፣ ምንም ጥርጥር የለባትም። ለመምጣቷ ምንም የሚያጠራጥር ነገር የለም። ረሱሎች ተናግረዋል። ከፍጥረታቶች ሁሉ እጅግ እውነት ተናጋሪ የሆኑ ረሱሎች ተናግረዋል። ወነጠቀት ቢሃል ኩቱብ፣ መጽሐፍቶች ይህንን ግልጽ አድርገው አስተንትነው አብራርተዋል። የጠቅላላ ከአፈጣጠር ጀምሮ እስከ ፍጻሜ ድረስ ያለውን በዝርዝር የሚናገሩ መጽሐፎችም ይህንን በደንብ አብራርተው ተናግረዋል። ማስረጃዎችም በዚህ ላይ የተረጋገጡ ናቸው። አላህ ስብሓነሁ ወተዓላ በቁርአኑ ላይ በተለያዩ ቦታዎች ላይ የተለያዩ ክስተቶችን እየነገረ ልክ ከዛሊከ ተኽረጁን፣ እንደዚህ ነው እናንተ የምትቀሰቀሱት። አላህ ስብሓነሁ ወተዓላ ከሰማይ ውሃን እንደሚያወርድ ከዛ በኋላ የሞተ የደረቀ የተሰነጣጠቀ የሆነው ምድር እንዲገጣጠም አድርጎ እንዲፋፋ አድርጎ ከዛ ደግሞ ቡቃያዎችን ያበቅላል። ልክ እንደዚህ ነው እናንተ የምትፈጠሩት እና የምትቀሰቀሱት። እንደዚሁም የሞተን አካል ህያው አድርጎ ያሳያል። እንደዚሁም በህይወት ያለን ሰው ሞቶ ለመቶ ዓመት ከቆየ በኋላ እንደገና በህይወት አንስቶት ይሄው መቀስቀስ ማለት ይሄ ነው። እዚህ በተለያየ አይነት መልኩ በማስረጃ የተረጋገጠ የሆነ አላህ ስብሓነሁ ወተዓላ በተግባርም ያሳየ የሆነ وقال إبراهيم رب أرني كيف تحيي الموتى قال ولم تؤمن قال بلى ولكن ليطمئن قلبي قال فخذ 4 من الطير فصرهن إليك ثم ادعوهن ثم جعل فصرهن إليك ثم جعل على كل جبل منهن جزءا ثم ادعوهن يأتينك سعيا واعلم أن الله عزيز حكيم ولكن أكثر الناس لا يؤمنون إن الساعة لآتية لا ريب فيها ولكن نجر على الله سبحانه وتعالى أكثر الناس أبزانيا وسوج لا يؤمنون أيامنوا يقولوا ما براريا كما تقوالا يقولوا ما سرجا كما تقوالا قلت يهونوا مسافتوج رسولوج يتناقروا بتكهون بوهالا أما أيامنوا سوج እስቲ አስቡት። አሁን ነብያቶች በተለያየ ዘመን በተለያየ ጊዜ በተለያየ ማህበረሰብ ውስጥ መጥተው ሁሉም ነብያቶች ወደ አላህ የሚጣሩ ሞቶ መቀስቀስን የሚጣሩ መሆናቸው ራሱ በቂ ማስረጃ ይሆን? በተለያየ ዘመን ላይ የመጡ ነብያቶች፣ እነዚህ ሁሉ ነብያቶች ስለ ሞቶ መቀስቀስ ያላስተማረ ነብይ የለም። ሁሉም ነብያቶች ደግሞ በተለያየ ዘመን በተለያየ ቦታ በተለያየ ማህበረሰብ ውስጥ የመጡ ናቸው። ሁሉም ይሄንን አውጀዋል፣ በማስረጃም አረጋግጠዋል። ከመሆኑም ጋር አክሰሩ الناس لا يؤمنون አብዛኛዎቹ ሰዎች አማኝ አይደሉም። አላህ በሌላ አያት ላይ እንደሚለው ነው وقليل من عبادي الشكور ከባሪያዎች አመስጋኞቹ ጥቂቶች ናቸው። በሌላ አያት ላይ አላህ Subhanahu Wa Ta'ala ምንድነው የሚለው وما يؤمن أكثرهم بالله إلا وهم مشركون አብዛኛዎቹ በአላህ የሚያምኑ አይደሉም በአላህ ያጋሩ እንጂ ንጹህ አላህን Subhanahu Wa Ta'ala የሚያምኑ ብዙሃን አይደሉም። በአንዳንድ ዘመን ላይ በአንዳንድ ወቅት በአንዳንድ ቦታ ላይ ብዙ ሊሆኑ ይችላሉ ከሌላው ጋር ሲነጻጸሩ። በጥቅሉ ግን የሰው ዘርን በተመለከተ ስታይ ወይም በአንድ ማህበረሰብ ውስጥ አብዛኛው ማህበረሰብ ስታይ በአላህ ይካደ በአላህ ያጋራ የሚያምነውም በአላህ ላይ ያጋራ የሚያምን ሆኖ ታያል። وقال ربكم ጌታችሁ አላህ Subhanahu Wa Ta'ala
ኡድዑኒ አስተጅብ ለኩም ለምኑኝ እሰጣችኋለሁ ጥሩኝ መልስ እሰጣችኋለሁ هذا من لطفه بعباده ونعمته العظيمة ይህ የአላህ ስብሓነሁ ወተዓላ ኒዕማ ነው ሱብሓነላህ አላህ የገባው ቃል ነው ማለት ከእናንተ የሚጠበቀው መለመን ነው ከለመናችሁ እኔ እሰጣችኋለሁ አለ አላህ ስብሓነሁ ወተዓላ ኡድዑኒ አስተጅብ ለኩም ለምኑኝ እሰጣችኋለሁ አላህ ስብሓነሁ ወተዓላ የገባውን ቃል የሚሽር አይደለም ስለዚህ አላህ ከራህመቱ ነው ተመልከት የአላህ እዝነት ማለት የአላህ እዝነቱ ምን ይላል ለምኑኝ ልስጣችሁ الله يا الله ملك تنيا النبي صلى الله عليه وسلم بحديث لي من دنيا إن الله يبسط يده بالليل ليتوب مسيء النهار ويبسط يده بالنهار ليتوب مسيء الليل الله سبحانه وتعالى جوتشون يزرقال بلليت يمس وانجل يسروا سوج كأن لي توبة اندياررقو كأن لي يمس سوج ماتا توبة اندياررقو الله سبحانه وتعالى ليت إنه كأن الجن زرقتو يقبزان مالتنا ادعوني አስተጅብ ለኩም ጥሪ ነው አላህ ስብሓነሁ ወተዓላ ግብዣ እያደረገን ለእናንተ የሚበጃችሁን በዲናችሁን ጉዳይ ላይ በዱንያችሁን ጉዳያችሁ ላይ የምትፈልጉትን ነገር ለምኑኝ እሰጣለሁ ዱዓ አላህ ስብሓነሁ ወተዓላ ይቀበላል የሰው ልጆች የሚያደርጉትን ጥሪ አላህ ይቀበላል አላህ በቁርአን ላይ በተለያየ ቦታ ላይ ተናግሯል አመን ዩጂቡል ሙጠረ ኢዛ ደዓ ወየክሽፉ ሱእ ወየጅዐሉኩም ኹለፋአል አርድ አኢላሁም መዐላህ ከአላህ ጋር ሌላ አለ እንዴ ይሄን የሚያሳካ ማንም የለም የጭንቅ ውስጥ ያለ ሰው መግቢያ ዙሪያው ገደል የሆነበት ሰው እርዱኝ ድረሱልኝ ብሎ ቢማጸን መልስ ሊሰጠው የሚችል ማን አለ ከአላህ ሌላ አላህ ስብሓነሁ ወተዓላ በሩ ክፍት ነው ይጋብዛል ባሪያዎቹ እሱን እንዲለምኑት ሊሰጣቸው ማለት ነው ለምኑ አላህ የገባው ቃል ምንድነው ወወዐደሁም አን የስተጂበ ለሁም ወተወዐደ መን እስተክበረ ዐንሃ ያ ብቻም አይደለም ተመልከት የአላህ ስብሓነሁ ወተዓላ የሚገርመው ነገር ማለት ነው የሚገርመው ነገር ምንድነው ለምኑኝ እሰጣችኋለሁ ካለ በኋላ ስላለመናችሁኝ ግን ኩራተኞች ናችሁ እያለ ነው ካለመናችሁኝ ኩራተኞች ናችሁ ኩራተኞችን ደግሞ እንዴት እንደምቀጣ አውቃለሁ እያለ ነው የማይለምኑ ኩራተኞች ናቸው ስለዚህ ምን አለ አላህ وقال ربكم ادعوني استجب لكم ان الذين يستكبرون عن عبادتي እነዚያ ከኔ አምልኮ የሚኩራሩ የሆኑ ሰዎች አሉ ተመልከት አሁን ምን አደረገው አላህ ቀየረው ادعوني استجب لكم ነው ያለው ጥሩኝ ለምኑኝ እሰጣችኋለሁ ነው ያለው አይደል ان الذين يستكبرون እነዚያ የሚኮሩ ሰዎች ምን ከማድረግ አላህን ከመለመን የሚኮሩ ናቸው ግን ልመናውን በምን ቀይሮ አመጣው እዚህ ላይ ዱዓ ዒባዳ አደረገው ማለት ነው ያ ዱዓ ምንድነው ዱዓ ዒባዳ ነው ማለት ነው إن الذين يستكبرون عن دعائي عندما لا تكون ግን አላህ ምንድነው ያለው إن الذين يستكبرون عن عبادتي እኔን ከመገዛት በመለመን ማለት ነው በልመና እኔን ከመገዛት የሚኮሩ ሰዎች አለመለመን ኩራት ነው አላህን ከመለመን ይልቅ ከአላህ ሌላ ያለን አካል መለመን ኩራት ነው ለምኑኝ እሰጣችኋለሁ ያለው እኮ አላህ ነው نعم هذا من فضله تبارك وتعالى وكرمه أنه ندب عباده إلى دعائه يا الله شروطها يا الله رحمة من فضله يكون الله يتودد يعني لباريዎች ሩሩ አዛኝ ለምኑኝ እሰጣችኋለሁ ጠይቁኝ የምትፈልጉትን ነገር ጠይቁኝ እሰጣችኋለሁ وتكفل لهم بالإجابة سفيان الثوري رحمه الله تعالى من ይላሉ يا من أحب عباده إليه من سأله فأكثر سؤاله الله انسلم أنت الله ሆይ ከባሪያዎቹ መካከል እሱ ዘንድ ተወዳጅ የሆነው በጣም የሚለምንና ልመና የሚያበዛ የሆንክ ጌታ ሆይ ويا من أبغض عباده إليه من لم يسأله አላህን እየተጣራ ነው እጅግ የተጠላ የተቆጣህበት ሰው ማለት አንተን የሚጠይቅ መጠየቅ ያቆመ ወይም ጥያቄን የማይጠይቅ የሆነ ልመናን የማይለምን የሆነ አካል እምትቆጣበት የሆንክ ጌታ وليس كذلك غيرك يا رب ካንተ ሌላ ያሉ አካላቶች እኮ እንደዛ አይደሉም ጌታ ሆይ እንደዛ አይደሉም ከአላህ ሌላ የሚለምኑ አካላት الله سبحانه وتعالى كما كان يتأخذن أين شركائي الذين كنتم تدعون من دوني يتهلوا كان إلا متلمنوا متماسروا أكارات والسبال قالوا ضلوا عنا
የሉም አናያቸውም ነው የሚባለው። በሌላ አያት ላይ አላህ ሱብሓነሁ ወተዓላ ሃኡላኢ ኢያኩም ካኑ ያዕቡዱን እናንተን ነበር እንዴ ሲያመልኩ የነበረው ሲባል ቃሉ ሱብሓነሁ አናቃቸውም። ልክ እንደዚሁ ከአላህ ሌላ ያለ አካል ማንም ይሁን ምንም ማለት ደጋግመህ ከጠየቀው ይሰላቻል፣ ይቆጣል፣ ይሰለቻል። ወላ ወሊ በለው ሳሊሕ በለው ማንም በለው በህይወት ካለ አሁን መተህ ትጠይቀው አሁንም መተህ ትጠይቀው ምን ይሆናል? ይሰለቻል። ከሞተስ በኋላ ቀብር ውስጥ ሆኖ በየጊዜው ቀብሩ ላይ ብትመላለስስ ምንም ፋይዳ የሌለው ነው ማለት ነው። አላህ ሱብሓነሁ ወተዓላ ነው እንደዚህ፣ ከአላህ ሌላ ያሉ አካላቶች እንደዚህ አይደሉም። ስለዚህ ነው ሻዒሩ ምን አለ? አላሁ የግደቡ ኢን ተረክተ ሱአለሁ ወቡነየ አደሙ ሒነ ዩስአሉ የግደቡ። አላህ የግደቡ ኢን ተረክተ ሱአለሁ እሱን መጠየቅ ስታቆም አላህ ይቆጣል። የሰው ልጅ ደግሞ የግደቡ ሒነ ዩስአሉ ሲለመን ሲጠየቅ ነው የሚቆጣው፣ ይበሳጫል። ይሄ የአላህ ሱብሓነሁ ወተዓላ ብቻ ነው። ስለዚህም ነው ይህን አያት መሰረት በማድረግ ሰለፎች ዱዓ ማለት ዒባዳ ነው ብሎ ያስቀመጡት። በሐዲት ላይም የመጣ ነው። ኢማሙ አሕመድ ረሒመሁላሁ ተዓላ በዚህ ሰሒህ ዘገባ ላይ ከኑዕማን ብን በሺር በተዘገበ ሐዲት ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ምን አሉ? ኢነ ዱዓአ ሁወል ዒባዳ፣ ዱዓ ዒባዳ ነው እሱ ራሱ። ዱዓ ማለት ራሱ ምንድን ነው? ዒባዳ ነው። ከዛ ምን አሉ? ثم قرأ ادعوني أستجب لكم إن الذين يستكبرون عن عبادتي سيدخلون جهنم داخرين የሚለውን አነበቡ ማለት ነው አያቱን። ይህንን ኢማም አሕመድ፣ አስሓቡ ሱነን፣ ኢማም ትርሚዚ፣ ኢማም ነሳኢ፣ ኢብኑ ማጃህ፣ ኢብኑ አቢ ሓቲም፣ ኢብኑ ጀሪር ሁሉም ይህንን ዘግበውታል። በዚህ አይነት ዘገባ በጣም ብዙ የመጡ አሉ ማለት ነው። ከአቢ ሁረይራ ረዲየላሁ ዐንሁ በሌላ ዘገባ ኢማም አሕመድ ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም መን ለም የድዑ ላህ ዐዘ ወጀል ገዲበ ላሁ ዐለይህ፣ አላህን ሱብሓነሁ ወተዓላ የማይለምን የሆነ ሰው አላህ ሱብሓነሁ ወተዓላ ይቆጣበታል። በሌላም ዘገባ እንደዚሁ መን ላ የስአሉሁ የግደቡ ዐለይህ፣ አላህ ሱብሓነሁ ወተዓላ የማይለምኑትን ይቆጣባቸዋል። በዚህ መሰል ዘገባ በጣም ብዙ ዘገባዎች መጥተዋል። ለዚህ ነው ኢነ ለዚነ የስተክቢሩነ ዐን ዒባደቲ፣ እነዚያ እኔን ከመገዛት የሚኮሩ የሆኑ ሰዎች ዐን ዒባደቲ አይ ዐን ዱዓኢ ወተውሒዲ ማለት ነው። ኢብኑ ከሲር ረሒመሁላሁ ተዓላ እኔን ከመለመን ብቸኛ አድርጎ ከማምለክ የሚኮሩ የሆኑ ሰዎች ሰየድኹሉነ ጀሀነመ ዳኺሪን አይ ሳጊሪነ ሐቂሪን ማለት ነው። ዳኺሪን ማለት የተዋረዱ ሆነው ዝቅ ያሉ ሆነው ያነሱ ሆነው ጀሀነም ይገባሉ ማለት ነው። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ እንዳስቀመጡ ኩራተኛ የሆነ ሰው በጣም ዝቅ ያለ የተዋረደ ልክ እንደ ትንኝ ሆኖ የሚቀሰቀሰው ማለት ነው። ሰየድኹሉነ ጀሀነመ ዳኺሪን ተዋርደው ዝቅ ብለው ነው ጀሀነም የሚገቡት። ታዲያ አላህ ሱብሓነሁ ወተዓላ ምን አለ? አላሁ አለዚ ጀዐለ ለኩሙ ለይለ ሊተስኩኑ ፊሂ ወነሃረ ሙብሲራ ኢነላሀ ለዙ ፈድሊን ዐለ ናሲ ወላኪነ አክሰረ ናሲ ላ የሽኩሩን። አላሁ አለዚ ጀዐለ ለኩም፣ አላህ እኮ ነው ያ ጀዐለ ለኩም ያደረገላችሁ አለይለ ሌሊትን ሊተስኩኑ ፊሂ ሌሊትን አደረገላችሁ እንድታርፉበት ማለት እረፍት እንድታረጉ አካላታችሁ እንዲያርፍ እንድትተኙ ልባችሁም እረፍት እንዲያገኝ አይናችሁ ጆሮአችሁ እንዲያርፍ ማለት ቀኑን ሙሉ የለፋበት የደከመበት አሁን ደግሞ ምንም አላህ ረሕመቱ ነው ማለት ነው። ተመልከት የአላህ ሱብሓነሁ ወተዓላ ረሕመት ውለታው በእኛ ላይ ተቆጥሮ የሚያልቅ አይደለም። የቁሉ ተዓላ ሙምተነን ዐላ ኸልቂሂ በባሪያዎቹ ላይ ሲመጻደቅ አላህ ሱብሓነሁ ወተዓላ ቢማ ጀዐለ ለሁም ሚነ ሌይሊ አለዚ የስኩኑነ ፊሂ ወየስተሪሑነ ሚን ሐረካቲ ተረዱድህም ፊል መዓይሽ ቢነሃር። ነጋዴው በንግዱ ላይ፣ አናጺው በአናጺነቱ ላይ፣ ግንበኛው በግንበኝነቱ ላይ፣ ዶክተሩ በሕክምናው ላይ፣ ሁሉም ተማሪው በትምህርቱ፣ አስተማሪው በአስተማሪነቱ፣ ዳዒው በዳዒነቱ ሁሉም በቀን ክፍለ ጊዜ ላይ ይለፋል ማለት ነው። ከዛ በኋላ አላህ ደግሞ ምን አደረገላቸው? ሌሊትን አደረገ እረፍት የሚያደርጉበት። ወነሃራ አለዚ ጀዐለ ለኩም ሌይለ ሊተስኩኑ ፊህ ወነሃር እንደዚሁም ቀንን አደረገ ሙብሲረን ወነሃራ ሙብሲረን ቀንን ደግሞ የሚያሳይ አደረገው ማለት ነው። ሙብሲር አደረገው የሚያሳይ
በብርሃኑ ማለት ነው። ብርሃን ነው የሰው ልጆች ማየት ይችላሉ፣ ወደ ፈለጉበት ቦታ መንቀሳቀስ የሚችሉበትን ማለት ነው። ብርሃን አደረገው። ኢነላህ አላህ ሱብሓነሁ ወተዓላ ለዙ ፈድሊን ዐለ ናስ አላህ እኮ በእርግጥም ለባሪያዎቹ በሰዎች ላይ የብዙ ትሩፋት ባለቤት ነው፣ የውለታ ባለቤት ነው። አላህ ሱብሓነሁ ወተዓላ የእሱ ውለታ ነው። ቁል አረአይቱም ኢን ጀዐለ አላሁ ዐለይኩም ለይለ ሰርመደን ኢላ የውሚል ቂያማ መን ኢላሁን ገይሩላህ ያእቲኩም ቢድያ። አላህ ሱብሓነሁ ወተዓላ እስከ ቂያማ ቀን ድረስ ሌሊቱን ቀጣይ ቢያደርገው ቀን የሚባል ነገር ባይኖር ማን አለ ከአላህ ሌላ ቀን የሚባለውን ነገር ሊያሳያችሁ የሚችል ማንም የለም። ቁል አረአይቱም ኢን ጀዐለ አላሁ ዐለይኩም ነሃረ ሰርመደን ኢላ የውሚል ቂያማ ቀኑንም እንደዚሁ እስከ ቂያማ ቀን ድረስ ቀን ብቻ 24 ሰዓት ቀን ቢሆንስ ማን አለ ጨለማን አምጥቶ እረፍት እንድናደርጋለን? የሰው ልጅ እኮ ጨለማ ሲያይ ነው ራሱ እንቅልፉም የሚመጣው መረጋጋቱም እረፍቱም የሚመጣው። በቀን ክፍለ ጊዜ የሆነ ሰው ደክሞት እንኳን ከተኛ ትንሽ ሰዓት ከተኛ በኋላ 1 ሰዓት 2 ሰዓት ከተኛ በኋላ ይነሳል። ከዛ ደግሞ እንደገና ሰውነቱ ይዝላል፣ እንደገና ይተኛል። ከዛ ደግሞ አይበቃውም ይነሳል። አይመችም ቀን ለመተኛት እረፍት ለማድረግ። ሌሊት ግን ከሆነ አንድ ሰው ከተኛ ተኛ ቀጥ አድርጎ ይተኛል። 4 ሰዓት 5 ሰዓት 6 ሰዓት ይተኛል እየተገላበጠ ማለት። የአላህ ሱብሓነሁ ወተዓላ ኒዕማ ነው፣ የአላህ ውለታ ነው፣ ሊመሰገን ይገባዋል። አላህ ሱብሓነሁ ወተዓላ ኒዕማ ነው። ወጀዐለ ነሃረ ሙብሲራ አይ ሙዲአን ማለት የሚያበራ ሆኖ አድርጎታል። ሊየንሰሪፉ ፊህ ቢልአስፋር ወቀጥዕ አቅጣር ወተመኩን ሚነ ሰናዓት ሰዎች ሀገር ማቋረጥ እንዲችሉ ከአንድ ቦታ ወደ አንድ ቦታ እንዲዘዋወሩ አላህ ሱብሓነሁ ወተዓላ ሰው ልጆች ያው በሌሊትም ለመስራት ብለው የተለያየ ብርሃን አረጉ። ነገር ግን የሰው ልጅን አይምሮ ማብራት አይችሉም። የፈለገ ብርሃን ቢሆን እንደ ቀን ሰው ተዝናንቶ ስራ የሚሰራበት አይሆንም። ኢነላህ አላህ እኮ ለዙ ፈድሊን የውለታ ባለቤት ነው። አላህ ሱብሓነሁ ወተዓላ ዐለ ናስ በሰዎች ላይ ብዙ ውለታዎች አሉት። ወላኪን ነገር ግን አክሰረ ናስ አብዛኛዎቹ ሰዎች እኮ ላ የሽኩሩን አይ ላ የቁሙነ ቢሹክሪ ኒዓሚላሂ ዐለይሂም አላህ በእነሱ ላይ በዋለው ውለታ የሚያመሰግኑ አይደሉም ማለት አመስጋኞች አይደሉም። ተደበር هذه الآيات الكريمات الدالة على سعة رحمة الله አስተውል ይህን አያት እነዚህን አያቶች እስቲ አስተንትናቸው። የአላህን ሱብሓነሁ ወተዓላ የሰፋ የሆነ ረሕመቱን የሚያሳዩ ናቸው። የአላህ ውለታ በእኛ ላይ ምን ያህል የላቀ መሆኑን ሊመሰገን የሚገባው መሆኑን የሚያሳዩ ናቸው። አላህም እንደዚሁ ቻይ ነው ማለት ወዐዚሚ ሱልጣኒ ወሰዓቲ ሙልኪ ወዑሙሚ ኸልቂሂ ሊጀሚዕ አልአሽያእ ወከማሊ ሐያቲሂ ወኢትሳቢሂ ቢልሐምድ ዐላ ኩሊ መተሰፈ ቢሂ ሚነ ሲፋት አልካሚላ በሁሉም በተገለጸበት ባህሪው አላህ ሱብሓነሁ ወተዓላ የሚመሰገን የሆነ ጌታ አላሁ አለዚ ጀዐለ ለኩም አለይል አይ ሊአጅሊኩም ጀዐለ አላሁ አለይለ ሙዝሊማ ለእናንተ ሲባል ነው አላህ ምን ያደረገው ሌሊትን ጨለማ ያደረገው። ሊተስኩኑ ፊህ እንድትረጉ ማለት ስኩን መርጋት ማለት ከሩጫው ከእንቅስቃሴው እረፍት እንድታረጉ ማለት ነው። ቀጣይ ቢሆንስ ይጎዳል፣ ሰዎች ይጎዳሉ። ኢነላህ ለዙ ፈድሊን ዐለ ናስ ወላኪነ አክሰረ ናሲ ላ የሽኩሩን አያመሰግኑ። ለምን አያውቁም፣ የአላህ ውለታ አልገባቸውም። ለዚህ ነው አላህ ሱብሓነሁ ወተዓላ ወቀሊሉን ሚን ዒባዲየ ሸኩር ወላ የሽኩሩን ዛሊኩም አላሁ ረቡኩም ይሃችሁ የእናንተ ጌታ አላህ ነው። ዛሊኩም አላህ ያችሁ እኮ ይሄ አላህ ነው። ረቡኩም የእናንተ ጌታ የሆነ ነው። ኻሊቁ ኩሊ ሸይኢን ሁሉን ነገር የፈጠረ የሆነ ጌታ ሁሉን ነገር የፈጠረ የሆነ ጌታ አላህ ሱብሓነሁ ወተዓላ ነው። ይሄን ይዋልላችሁ ማለት ላ ኢላሃ ኢላሁ ከሱ በቀር በሐቅ የሚገዙት አምላክ ማንም የለም። ፈአና ቱእፈኩን እንዴት ነው አይ ከይፈ ቱስረፉን ማለት አላህን ሱብሓነሁ ወተዓላ ከመገዛት እንዴት ትዞራላችሁ? አምልኮት የሚገባው ብቸኛው አላህ ሱብሓነሁ ወተዓላ እሱ ብቻ ነው። ዛሊኩም አላሁ ረቡኩም ኻሊቁ ኩሊ ሸይ ላ ኢላሃ ኢላሁ እነዚህን ሁሉ ነገሮች የፈጠረው እሱ ብቸኛው አላህ ሱብሓነሁ ወተዓላ ነገሮችን ፈአና ቱእፈኩን አይ ፈከይፈ ተዕቡዱነ ገይረሁ ሚነል አስናም ማለት
ከአላህ ሌላ ያሉ ጣዖታቶችን አለቲ ላ ተኽሉቁ ሸይአን ምንም ያልፈጠሩ የሆኑ በል ሂየ መኽሉቀቱን መንሑታ ራሳቸው የተፈጠሩ የተጠረቡ ተፈልጦ ከእንጨት ከምናምን ከድንጋይ ተጠርቦ የተዘጋጁ እንደዚሁም አላህ ሱብሓነሁ ወተዓላ የፈጠራቸው መኽሉቅ ናቸው። ኻሊቅ የሆነ ማንም የለም። ላ የኽሉቁነ ሸይአን ወሁም ዩኽለቁን አምዋቱን ገይሩ አሕያ ወማ የሽዑሩነ አያነ ዩብዓሱን ያለ አላህ ሱብሓነሁ ወተዓላ ወለዚነ የድዑነ ሚን ዱኒላህ ከአላህ ሌላ የሚያመልኳቸው የሚማጸኗቸው አካላቶች ላ የኽሉቁነ ሸይአን ወሁም ዩኽለቁን ምንም አልፈጠሩም፣ እነሱ ራሱ የተፈጠሩ ናቸው። አምዋቱን ገይሩ አሕያ ሙታን ናቸው፣ ሕያው አይደሉም። ወማ የሽዑሩነ አያነ ዩብዓሱን መች እንደሚቀሰቀሱም አያውቁም። ስለዚህ ፈአና ቱፈኩን አይ ፈከይፈ ተዕቡዱነ ገይረሁ ሚነል አስናም እንዴት ነው የምትዞሩት? አላህን ከመገዛት እንዴት ፊታችሁን ታዞራላችሁ? ከዛሊከ ዩእፈኩ አለዚነ ካኑ ቢአያቲላሂ የጅሐዱን አይ ከማ ضل هؤلاء بعبادة غير الله ልክ እነዚህ ከአላህ ሌላ ያለን አካል በማምለክ እንደጠመሙት መንገድ እንደሳቱትና እንደዞሩት ሁሉ ከዛሊከ ኡፊከ አለዚነ ሚን ቀብሊሂም ልክ እንደዚሁ ነው ከነሱ በፊትም ያሉት ሰዎች ከትክክለኛው መንገድ የዞሩት ማለት። ከዛሊከ ዩእፈኩ አለዚነ ካኑ ቢአያቲላሂ የጅሐዱን ፈዐበዱ ገይረሁ ቢላ ደሊል ወላ ቡርሃን በል ቢሙጀረድ አልጀህል ወልሀዋ በጅህልና በስሜት ተነሳስተው እንጂ ምንም ማስረጃ የለም። ምንም ማስረጃ የለም። ማ ለሁም ቢሂ ሚን ዒልሚን ኢን የተቢዑነ ኢላ ظን ወኢነ ظነ ላ ዩግኒ ሚነል ሐቅ ሸይአ ጥርጣሬ እንጂ ሌላ የለም። ጥርጣሬ ደግሞ ከሐቅ ሊያብቃቃ አይችልም። ከዛሊከ እንደዚሁ ዩእፈኩ ይዞራሉ ማለት ነው፣ ወይም ራሳቸውን ያዞራል። አለዚነ ካኑ ቢአያቲላሂ የጅሐዱን እነዛ በአላህ ሱብሓነሁ ወተዓላ አንቀጾች የሚክዱ የሆኑት ሰዎች እንደዞሩት እነዚህም በዚሁ አይነት መልኩ ከአላህ መንገድ ይዞራሉ፣ ከአላህ ሌላ ያለን አካል ይማጸናል። እነዛ እንደጠመሙት አሁን በፊት ያሉት ሰዎች እንደጠመሙት እነዚህም በዚሁ መንገድ ነው የሚጠሙት ማለት። ከዛ በመቀጠል አላህ ሱብሓነሁ ወተዓላ እንደገና የአላህን ውለታ ያስታውሰናል በእኛ ላይ ማለት። አላህ በእኛ ላይ ያለው ውለታ አላሁ አለዚ ጀዐለ ለኩሙል አርደ ቀራራ አላሁ አለዚ ጀዐለ ለኩሙል አርደ ቀራራ አላህ ነው እኮ ያ መሬትን እንደዚህ መርጊያ ያደረገላችሁ። ጀዐለሃ ሙስተቅረን ለኩም ለእናንተ የተረጋጋቸው ነች። የሰው ልጅ በሰላም ተረጋግቶ እንዲኖርባት አላህ ሱብሓነሁ ወተዓላ ያደረገ ማለት። ቢሳጠን ሚሃደን ተዒሹነ ዐለይሃ የተነጠፈች የተዘረጋች ተዒሹነ ዐለይሃ በእሷ ላይ እንድትኖሩባት ወተተሰረፉነ ፊሃ ወተምሹነ ፊ መናኪቢሃ እንደፈለጋችሁ እንድትሽከረከሩ እንድትቆፍሩ እንድትገነቡ እንድትጓጓዙባት ሁሉን አመቻቸላችሁ አላህ ሱብሓነሁ ወተዓላ። እንዲሁም ምድርም እንደዚሁ እንዳትዋልል በተራራ ችካል አደረገላት። ወአርሳሃ ቢልጅባሊ ሊአላ ተሚደ ቢኩም ወሰማአ ቢናአን እንዲሁም ሰማይን ከላይ ጣራ አድርጎ ገነባው ማለት ነው። ሰቅፈን ሊልዓለሚ መሕፉዛ የተጠበቀ ነው ማለት ነው። ነዓም ወሰወረኩም እንደዚሁም ቀረጻችሁ አላህ ሱብሓነሁ ወተዓላ። ፈአሕሰነ ሱወረኩም እናንተን መቀርጽ እንደዚሁ አሳመረው ማለት ነው። ፈኸለቀኩም ፊ አሕሰኒል አሽካል በአማረ መልኩ ቀረጻችሁ አላህ ሱብሓነሁ ወተዓላ። ተመልከት፣ የሰው ልጅ እኮ ራሱን ራሱ ተመልክቶ በዛ ማስተንተን ይችላል። ሰዎች አላህ ሱብሓነሁ ወተዓላ የሰጣቸውን ኒዕማ በራሳቸው ላይ ብቻ ማስተንተን ይችላል። በራሳቸው ብቻ ማስተዋል ይችላል። በአማረ ሁኔታ ፈጠራቸው፣ አሳምሮ ፈጠራቸው። እስቲ የሰው ልጅ ላይ አላግባብ የሆነ ይሄ ነገር እንደዚህ መቀመጥ አልነበረበትም የሚባል እኮ አፍንጫውን፣ አይኑን፣ ጆሮውን በተስተካከለ መልኩ እጁን፣ ጣቶቹን እያንዳንዱን በስነ ስርዓት እንዲንቀሳቀስ እንዲያገለግል እንዲሰራ አድርጎ አላህ ሱብሓነሁ ወተዓላ የፈጠረው። አይምሮ ደግሞ በዛ ላይ ይሄ የሰው ልጅ ብቻ የተነጠለበትና አላህ ውለታ የዋለለት ለሰው ልጅ አንዱ ምንድነው? አይምሮ አቅል ትልቁ የአላህ ሱብሓነሁ ወተዓላ ስጦታ። ነዓም ወሰወረኩም ፈአሕሰነ ሱወረኩም ወረዘቀኩም ሚነ ጠይባት ሚነል መአኪሊ ወልመሻሪቢ ፊ ዱንያ በዱንያ ላይ የምትበሉትን የምትጠጡትን አላህ ሱብሓነሁ ወተዓላ ሪዝቁን ሰጣችሁ። አገር አደረገላችሁ፣ መኖሪያ ያደረገላችሁ፣ ሪዝቅን ሰጣችሁ። ወልኻሊቁ ራዚቅ ፈጣሪው እሱ ነው፣ ሪዝቅ ሰጪው እሱ ነው። ወፊ ሰማኢ ሪዝቁኩም ወማ ቱዓዱን ሪዝቃችሁ በሰማይ ነው ያለው፣ ቀጠሯችሁም እንደዚሁ። አላህ ሱብሓነሁ ወተዓላ ይህንን አደረገ ማለት ነው። አላህ በሌላው አያት ላይ ሱረቱል በቀራ ላይ ምንድን ነው የሚለው? ያ አዩሃ ናስ ዕቡዱ ረበኩም አለዚ ኸለቀኩም ወለዚነ ሚን ቀብሊኩም ለዓለኩም ተተቁን። ይህ እንደ መስፈርት ነው ማለት ነው። አንድ አካል ለመመለክ ምን መሆን አለበት? እኛን የፈጠረ
ከኛ በፊት ያሉትን አካሎች የፈጠረ መሆን አለበት። ፈጣሪ ካልሆነ ሊመለክ አምልኮ አይገባውም ማለት الذي خلقكم والذين من قبلكم لعلكم تتقون الذي جعل لكم الأرض فراشا والسماء بناء وأنزل من السماء ماء فأخرج به من الثمرات رزقا لكم فلا تجعلوا لله أندادا وأنتم تعلمون. نعم لازم من ملك ያለበት እሱ ብቻ ነው አላህ Subhanahu Wa Ta'ala። ይሄው አሁን ውለታውን አሁንም እያስታወሰን ነው። ذلكم الله ربكم ይሄንን ያደረገላችሁ እኮ ማን ነው? አላህ Subhanahu Wa Ta'ala ነው የእናንተ ጌታ ማለት። الله الذي جعل لكم الأرض قرارا والسماء بناء وصوركم فأحسن صوركم ورزقكم من الطيبات ذلكم الله ربكم ينانت جيتا الله مالت يا ينانت جيتا يهونا الله نو يهنن يادرقو فتبارك الله رب العالمين أي تعالى وتنزه الله سبحانه وتعالى ترات يتقبوا يهونا جيتا فتبارك الله أي تعالى وتقدس وتنزه رب العالمين يا علامات جيتا الله سبحانه وتعالى كاقر النت يترى እንደዚሁም ከረዳት አብረው ከሚጋሩት አካላቶች ሁሉ የጠራ ይሆናል ጌታ በስሙ በባህሪያቱ በዛቱ በሁሉ ነገሩ አላህ ምንድነው ከሌላ አካል ጋር የማይነጻጸር የሆነ የጠራ የሆነ ጌታ ነው هو እሱ ታዲያ የእናንተ ጌታ አላህ Subhanahu Wa Ta'ala ረቡል ዓለሚን የሆነው አላህ ምንድነው አልሐይ ነው ህያው ነው ህያውነቱ ደግሞ ምንድነው ዘላለማዊ اللهم انت الاول فليس قبلك شيء የመጀመሪያ ነው አንተ ካንተ በፊት ማንም የለም وانت الاخر فليس بعدك شيء የመጨረሻ ነው አንተ ካንተ በኋላ ማንም የለም وانت الظاهر فليس فوقك شيء አንተ የበላይ ነህ ካንተ በላይ ማንም የለም وانت الباطن فليس دونك شيء አንተ ስውር ነህ ያ አላህ ማንም በአይኑ አይቶ ሊደርስብህ በእጁ ደርሶ ሊደርስብህ የሚችል አካል አይደለም نعم ስለዚህ አላህ Subhanahu Wa Ta'ala ይሄ ነው هو الحي ህያው የሆነ ሊመለክ የሚገባው ህያው የሆነ الله لا اله الا هو الحي القيوم ስለዚህ ነው አላህ Subhanahu Wa Ta'ala በሌላ አያት ላይ ምንድነው የሚለው وتوكل على الحي توكل على الحي الذي لا يموت ህያው በሆነው የማይሞት በሆነው ጌታ ተመካ መመካት ያለበት በሱ ነው والحي እሱ ህያው የሆነ ጌታ ነው لا اله الا هو ከሱ በቀር በሐቅ የሚገዙት አምላክ ማንም የለም አይ والحي ازلا وابدا እስከመጨረሻው ጀመሪያውም እስከመጨረሻውም ህያው ነው አላህ Subhanahu Wa Ta'ala لم يزل ولا يزال ህያውነቱ አልተወገደም ወደፊትም ህያውነቱ የሚወገድ አይደለም والأول والآخر والظاهر والباطن لا إله إلا هو لا نظير له ولا عديل له ممسيه የለውም ቢጤ የለውም ሚስተካከለው የለም فادعوه ተመልከት هو الحي ህያው የሆነው እሱ ነው لا إله إلا ከሱ በቀር በሐቅ የሚገዙት አምላክ የለም ስለዚህ ምን ሁን فادعوه አሁንም እንደገና እየጋበዘን فادعوه ለምኑት مخلصين له الدين أملكوت لسو ياتراچو ሆናችሁ أي موحدين له مقرين بأنه لا إله إلا هو ከሱ በቀር በሐቅ የሚገዙት አምላክ እንደሌለ እያረጋገጣችሁ እሱን ብቻ ለምኑት مخلصين له الدين أي موحدين مقرين بأنه لا إله إلا هو ስትለምኑት አላህ ብቸኛ መሆኑን መመለክ የሚገባው እሱ ብቻ መሆኑን ሊለመን የሚገባው እሱ ብቻ መሆኑን አምናችሁ አረጋግጣችሁ አምልኮትን ለሱ ብቻ አጥርታችሁ እሱን ብቻ ለምኑት ይሄ ነው እንግዲህ የታዘዝንበት ነገር ማለት ነው وما امروا الا ليعبدوا الله مخلصين له الدين እንዳለው ማለት ነው الحمد لله رب العالمين ለዓለማት ጌታ አላህ Subhanahu Wa Ta'ala ምስጋና ይገባው ብቸኛ ስለሆነ አላህ ምስጋና ይገባው አምልኮት የምናመልከው እሱን ብቻ ስለሆነ አላህ ምስጋና ይገባው ካፊሮቹ እንደሚሉት እኮ አላህ ልጅ ቢኖረው ነው ግራ ይገባን ነበር አንድ እንደምናምን አይደለም ሶስት አምላክ ነው ይላሉ ሁሌ የሚለምኑት ማንን ነው ሁሌ የሚማጸኑት የሚለምኑት ማንን ነው ነብዩ ኢሳ ወረበ ጂሰስ ለምን አባቱ አይ አንድ ናቸው እንደገና ተመልሰው ሶስት ናቸው ስለዚህ ነው አላህ Subhanahu Wa Ta'ala ምን አለ በቁርአን በሱረቱ الإسراء ላይ قل الحمد لله الذي لم يتخذ ولدا ولم يكن له شريك في الملك ولم يكن له ولي من الذل وكبره تكبيرا عجيب هنا آيات منه قل الحمد لله الذي لم يتخذ ولد لج الله سبحانه وتعالى لج ያልያዘ መሆኑ አመስግን አላህን Subhanahu Wa Ta'ala ልጅ ቢኖረው ኖሮ ሌላ ጉዳይ ነበር
አላህን አመስግን ልጅ ስለሌለው ማለት ነው። አጋር ስለሌለው አላህን አመስግነው። አጋር ቢኖረው ኖሮ ምን ይሆን ነበር? ማንን ታስደስታለህ? ግራ ይገባል። ሰማይን የፈጠረው ሌላ ምድርን የፈጠረው ሌላ ቢሆን ኖሮ ሁለቱም እርስ በርሳቸው ሰማይና ምድር የሚጠፋ ነበር አስለን። ቢኖርም ደግሞ ማንን ታስደስታለህ? ነዓም። ስለዚህ አላህ ሱብሓነሁ ወተዓላ ብቸኛ መሆኑ ምንድነው? ምስጋና ይገባዋል። አልሐምዱሊላሂ ረቢል ዓለሚን የዓለማት ጌታ አላህ ሱብሓነሁ ወተዓላ ምስጋና ይገባዋል። እብኑ ጀሪር ረሒመሁላሁ ተዓላ ምን ይላሉ? በጣም በርካታ ዑለማዎች አንድ ሰው ላኢላሃ ኢለላህ ሲል አልሐምዱሊላህን እንዲያስከትልበት ይመክሩ ነበር ይላሉ። በዚህ አያት መሰረት በማድረግ አልሐምዱሊላሂ ረቢል ዓለሚን ያለውን መሰረት በማድረግ ማለት ነው። መን ቃለ ላኢላሃ ኢለላህ ፈልየቁል ዐላ አተሪሃ አልሐምዱሊላሂ ረቢል ዓለሚን። ሙጃሂድ ከእብን ዓባስ ረዲየላሁ ዐንሁ ባስተላለፉት ማለት ነው። ወዛሊከ ቀውሉሁ ተዓላ ፈድዑሁ ሙኽሊሲነ ለሁ ዲን አልሐምዱሊላሂ ረቢል ዓለሚን ያለው ለዛ ነው ይላሉ። ልክ እንደዚሁ ሰዒድ ብን ጁበይር ምን ይላሉ? ኢዛ ቀረእተ ፈድዑ ላህ ሙኽሊሲነ ለሁ ዲን ፈቁል ላኢላሃ ኢለላህ በል ይላል። ወቁል ዐላ አተሪሃ ከዛ አስከትለ ደግሞ አልሐምዱሊላሂ ረቢል ዓለሚን በል ثم قرأ هذه الآية فادعوه مخلصين له الدين الحمد لله رب العالمين. إذا عند سو الله سبحانه وتعالى بتشا يمياملك مهون راسه الله اللي يمسجن بتي قبل توحيد سلسدن الله اللي نامسجن قبل الله يمسجن بت نجر توحيد يا الله سبحانه وتعالى رحمة يمياجن بت جنة يمياجن بت وانجل يمار بت وانه قل فو من دنو لا إله إلا الله ተውሂድ ነው። ተውሂድ ከሌለ ሁሉም ነገር ባጢል ነው፣ ምንም ዋጋ የለው። ስለዚህ አላህን ሱብሓነሁ ወተዓላ ማመስገን አለበት አንድ ሰው አላህ የተውሂድ ሰው ስላደረገው። የሽርክ ሰዎችን ባየህ ቁጥር በተለይ ደግሞ በሽርክ የተዘፈቁ ሰዎች ከአላህ ሌላ ያለን አካል የሚማጸኑ በየቀብሩ የሚንከራተቱ ከአላህ ሌላ ያለን አካል በተለያየ አይነት መልኩ የሚያመልኩ አካላት ድንጋይ የሚያመልኩ፣ ጣዖት የሚያመልኩ፣ ከብት የሚያመልኩ በተለያየ አይነት መልኩ اسم روسيا الله سبحانه وتعالى لا مسكن يكبر. قل على الله سبحانه وتعالى بلاش يا نبينا محمد إني إنكو نهيت تكلك يالله إني نهيت تكلك يالله أن أعبد أند ملك الذين تدعون من دون الله من دون الله كالله ليلة كالله ليلة إيه يا قرآن تببنا مالت يا قرآن مدنو تببنا أهون زرزرو يمي كالله ليلة يمي ملكو أكالاتو تشكو تزرزرو عليكم ብዙ ናቸው የሚመለኩ አካላቶች። እዚህ አይ እነዚህ ይውሳሉ ወይ እነዚህ ሲመለከታሉ ወይ እነዚህ ሲመለከታሉ ብሎ ሰውየው ጭንቅላት ውስጥ ጥያቄ ሊመላለስ ነው ማለት ነው። አይ ኢሳን ነው እንጂ የምናመልከው ኢሳን ማምለክ አንችልም፣ ያው ካፊሮች ናቸው የሚያመልኩት፣ ግን እኛ እንደዚህ ብናረግስ የሚል የተለያየ ሐሳብ ሊያመጣ ይችላል አንድ ሰው። አላህ ግን በጥቅሉ ምን አደረገ? ሚን ዱንላህ ከአላህ ሌላ። እዚህ ማንኛውም ከአላህ ሌላ አላህ ያልሆነ አካል ሁሉ ምን አይገባው? አምልኮ አይገባው። አን አዕቡደ الذين تدعون من دون الله ستما የምትማጸኑ ከሆነ አላህን እኔ ማመልካለሁ። ከአላህ ሌላ ያሉ ከሆነ ማንንም ይሁን ምንም ከአላህ ሌላ ነው ማለት አላህ የሆነ ማንንም የለም የሚመለክ አካል። ስለዚህ ኢኒ ኑሂቱን ተከልክያለሁ አን አዕቡደ እንዳመልክ ማምለክን ተከልክያለሁ። በዚህ ላይ ማንም አምልኮት የሚገባው ከአላህ ሌላ እንደሌለ ማጽኛና ማረጋገጫ ነው ማለት ነው። الذين تدعون من دون الله لما جاءني البينات من ربي وأمرت أن أسلم لرب العالمين ከጌታዬ የተብራራ የሆነ መመሪያ አንቀጽ በመጣልኝ ጊዜ ማለት ነው። لما جاءني البينات من ربي وأمرت أن أسلم لرب العالمين ለዓለማት ጌታ ለአላህ سبحانه وتعالى እጅ እንድሰጥ ሰጥለጥ ብዬ እንድገዛ በአካላቴም በምላሴም በልቤም አላህን سبحانه وتعالى ብቻ እንዳመልክ ነው የታዘዝኩት። ከነዚህ አካላቶች ውስጥ በምንም መልኩ ከአላህ ሌላ ያለ አካል እንዳይገባ ማለት ነው። ما جاءني البينات من ربي وأمرت أن أسلم لرب العالمين هو الذي خلقكم من تراب السنو يا الله سبحانه وتعالى الذي خلقكم يفتراتشي هنا من تراب كأفر يفتراتشي هنا ثم من نطفة كأفر بمعنى كأباتاتشون آدم المال كأفر يفتر كذا دمو يسول جوتشن بدك لا كفتوت يفتر هنا ثم من علقة
ከዛ ደግሞ የረጋ ደም በማህፀን ላይ የሚንጠለጠል የሆነ የረጋ ደም ከዛ ነው የተፈጠራችሁት። ثم يخرجكم طفلا ከዛ በኋላ ልጅ ህፃን ልጅ አድርጎ እንድትወለዱ ያደርጋቸዋል። ከእናታቸው ወዲያ ያስወጣቸዋል። ثم لتبلغوا أشدكم ከዛም ደግሞ ለአቅመ አዳም ወይም ጥንካሬያችሁ ላይ ትደርሳላችሁ። እያደገ ይጠነክራል አንድ ሰው ማለት። ثم لتكونوا شيوخا ከዛ ደግሞ የእርጅና የሽምግልና እድሜ ላይ ትደርሳላችሁ። والذي يقلبكم في هذه الأطوار ማለት كلها በእነዚህ ሁሉ ደረጃዎች ላይ ከአፈር ሲፈጥራቸው እሱ ነው የፈጠረው። እንደገና ደግሞ የሰው ልጆችን እንዲባዙ ከፍቶት እንዲፈጠሩ ሲያደርግ የፈጠረው ማን ነው? አላህ Subhanahu Wa Ta'ala። እናቱ ማህፀን ውስጥ ከረጋ ደም ተነስቶ እስከ ሰው አድርጎ ሙሉ ሰውነት አድርጎ ከዛ በኋላ ደግሞ ከእናቱ ወድ ውስጥ አውጥቶ ደግሞ እንደገና እያደገ እንዲሄድ የሚያደርገው ያ አላህ Subhanahu Wa Ta'ala። ይሄን ሁሉ የሚሰራው ማን ነው? አላህ ነው። ማንም ይሄንን የሚያደርግ የለም። ከሱ ጋር ማንም ይሄን ያደረገም የለም። ومنكم من يتوفى من قبل ከናንተ ባህል ከዛ በፊት የሚሞታል እዛ ከመድረሱ በፊት ማለት من قبل ان يوجد ويخرج الى هذا العالم ወደዚህ ዓለም ከመውጣቱ በፊት የሚሞታል። ከናቱ ሆድ በመጨንገፍ ይወጣል። ህፃን ሆኖ የሚሞታል፣ ወጣት ሆኖ የሚሞታል፣ እንደዚሁም ጎልማሳ ሆኖ የሚሞታል፣ ሽማግሌ ሆኖ ሽምግልና ሳይደርስ የሚሞታል። እዛ ደግሞ ሽምግልና ላይ የሚደርሳል። ثم لتكونوا شيوخا ومنكم من يتوفى من قبل ولتبلغوا عجلا مسمى لعلكم نعم إن شاء الله كزينا نسأل جعلني الله وإياكم من الذين يستمعون القول فيتبعون أحسنه وصلى الله وسلم على نبينا محمد وعلى آله وصحبه أجمعين.